ቀጥታ ስርጭት ላይ ያለነው ፋኖ ስቲበል እስቲ ስለ ሰሞኑ በጎጃም ስለተካሄዱ ውጊያዎችና የተገኙ ድሎችን በተመለከተ አጭር ማብራሪያ ስጠን። እንደምን አለ ወንድም አገኝ፣ ትንሽ ኔትወርኩ ያስቸግራል። እንሰማለን። ቀጥል። አሁን ባለው ኔትወርክ እየሰማን ነው። ቀጥል። እየሰማ ከሆነ እንግዲህ በ24 ታህሳስ 4 2018 ዓመተ ምህረት ከደብረ ማርቆስ በቅርብ ርቀት ላይ በ27 ኪሎ ሜትር የምትገኝ ከስናን ወረዳ ተነስቶ ወደ ጮቄው ተራራ እንቀሳቀሳለሁ። በጣም አሪፍ። ወደ ጮቄው ተራራ እንቀሳቀሳለሁ ያለ ጠላት ነበረ። በተለይ 25ኛ ክፍለ ጦር እና 75ኛ ክፍለ ጦር የጠላት ክፍለ ጦሮች ተንቀሳቅሰው ነበር ወደ ጮቄው ተራራ። ነገር ግን ያው ቅድመ ዝግጅት ተደርጎበት የነበረ ስለነበር የጠላት እንቅስቃሴ አስቀድሞ ታውቆ ስለነበር 24ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ በተለይ 25ኛ ክፍለ ጦር በመደምሰስ በርካታ የነፍስ ወከፍ እና የቡድን መሳሪያዎችን መማረክ የተቻለበት እንዲሁም ደግሞ ወታደሮችንም ጭምር በእጅ መማረክ ምን ያህል ወታደር ተማርኳል? እንግዲህ እኔ በአይኔ ራሴ ያረጋገጥኩት ሰዎችንም ጭምር አግኝቻቸው የነበረ 59 የመከላከያ ሰራዊት አባላት 59 የመከላከያ ሰራዊት አባላት በእጃችን ይገኛሉ። ዛሬ እኔም አግኝቻቸዋለሁ። በሌላ አቅጣጫ በኩል ደግሞ ሌሎች ስላሉ 27 አካባቢ የሚሆኑ በጥቅሉ ከ80 በላይ የሚሆኑ የመከላከያ ሰራዊት አባላት ምርኮኛ ናቸው። እንግዲህ ሙሉ በሙሉ ወደ 618 አካባቢ የሚሆነው ኃይል ሙሉ በሙሉ ስለተደመሰሰ 700 አካባቢ ኃይል ነበረ ወደ ጮቄው የወጣ። እንግዲህ ይህንን ይዞት የመጣውን በሙሉ አስረክቦ በተለይ እኛ እጅ ላይ ከገበሬው ከማህበረሰቡ ላይ ከተቀበለው ውጭ 230 ክላሽ እጃችን ላይ ያስገብተናል። 7 ስናይፐር እጃችን 55 ስናይፐር እጃችን ላይ ያስገብተናል። 7 ብሬን እጃችን ላይ ያስገብተናል። 4 ዲሽቃ እና 3 ሞርተሮችን ማርከን በእጃችን ላይ ያለ መሆኑን መግለጽ እፈልጋለሁ። እንግዲህ 25ኛ ክፍለ ጦር በብዙ ቀጠናዎች እየተንቀሳቀሰች ግዳጅ ትፈጽም እንደነበረ የሚታወቅ ነው። የጠላት ክፍለ ጦር ናት ይቺ። ነገር ግን እንግዲህ በዚህ ቀጠና ላይ ሙሉ በሙሉ በመደምሰስ 100 አለቃዎችን እና በርካታ የሆነ ማዕረግ ያላቸው ሻለቃ መሪዎችን ጭምር በመደምሰስ ታላቅ ጀብዱ የተሰራበት ሁኔታ ነው ያለው። ሙሉ በሙሉ ተተኳሾችን ጭምር በመማረክ እዛው ነው ማስቀረት የተቻለው። እንግዲህ ኮሎኔል ወይም እሷን ይመራት የነበረው ኮሎኔል ነው እንደምንም አምልጦ ተወሰኑ ኃይል ይዞ ማምለጥና ራው ገበያ ገብቶ ምሽግ ውስጥ ገብቶ ማምለጥ የቻለው እንጂ ሙሉ ጠላትን ሙሉ በሙሉ በሚባል ደረጃ የጠላትን ኃይል ደምስሰናል። በጣም ጥሩ። ከ80 በላይ ወታደሮች በእጃችን ገብተዋል ብለዋል። ምናልባት መስመራዊ መኮንኖች፣ አዋጊ፣ በሻምበል በሻለቃ ደረጃ በማዕረግ የሚታወቁ ናቸው። እኔ እንግዲህ አየኋቸው እንዳልኩ 50 አለቃ ማዕረግ ያላቸው ሰዎችን አግኝቻለሁ። ከዚህ በላይ ያሉት ግን በተለይ 100 አለቃዎች እና አሁን አንተ የጠራቸው መስመራዊ መኮንኖች በሙሉ ተደምስሰዋል። መታወቂያቸውን ማግኘት ችለናል። በእጅ የተያዙት በሙሉ እኛ እጅ ላይ የገቡት 50 አለቃ ማዕረግ ያላቸው እና ከዛ በታች አሉ ማዕረግ ያላቸው 10 አለቆች፣ ምክትል 10 አለቆች እና ምክትል 50 አለቆች ነው እኔ ማግኘት የቻልኩት። ከዛ ውጭ ግን መታወቂያቸውን ከተሰዉት ከተደመሰሱት መካከል መታወቂያቸው ላይ 100 አለቃዎችን እና ሻለቃዎችን ማግኘት የቻል መሆኑን አረጋግጫለሁ በአካል ተገኝቼ ቦታው ላይ። አሁን ጦርነቱ ቀጥሏል ወይስ ቀዝቅዟል? በምን ሁኔታ ላይ ይገኛል? ኦልሬዲ እንግዲህ የገቡበት ቀጠና በጣም አደገኛ ቀጠና የሚባል ስለነበረ ትላንት ድረስ የተደብቀው በየቦታው በየምሽጉ ተደብቀው የቀሩትን ሁሉ እያገኘን እያሰስን ባለበት ሁኔታ 4 ተጨማሪ የመከላከያ አባላትን በአሰሳ ማህበረሰቡ መያዝ ችሏል። ውጊያው ኦልሬዲ በዛን ቀን የ24 ምሽትና በነጋቴው ነው የተጠናቀቀው።
ነገር ግን በተለይ ሰንሰለታማ ቦታ ስለሆነ ይሄ የጮቄው ላይኛው ክፍል በተለያዩ ቦታዎች ላይ በመወሸቅ በመደበቅ ራሳቸውን ለማትረፍ የተደበቁ አካላት እስከ ትላንትና ድረስ ማግኘት የቻሉበት ሁኔታ አለ። ውጊያው ግን ተጠናቋል። ነገር ግን ይህ በጣም ከፍተኛ የሆነ የሞራል የበላይነትን እየሰጠ ስለሆነ ደብረ ማርቆስ ከተማም በዛው ዕለት በተመሳሳይ በመግባት ሙሉ በሙሉ አንድ ፓትሮል በመማረክ 6 ፖሊሶችን በመግደል 2 ፖሊሶችን ደግሞ በማቁሰል ደብረ ማርቆስ ከከተማው ከሴንተሩ ላይ ማውጣት የተቻለበት እንዲሁም በተመሳሳይ ደግሞ በትናንትናው ዕለትም ጎዛምን የሚባል ደብረ ማርቆስ ላይ ጎዛምን ፖሊስ ጣቢያ ላይ ጥቃት ማድረስ የተቻለበት ሁኔታ ነው ያለው። እንግዲህ በጣም መነቃቃት እየፈጠረ ሙሉ በሙሉ ሲደነፉበት የነበረውን በአንድ ቀን ማስተንፈስ የተቻለበት ሁኔታ ነው ያለው። ሙሉ በሞራል በወኔ እየተዋጋን ያለንበት ሁኔታ ነው ያለው። እንግዲህ እንደምታውቀው ወንድማገኝ ከዚህ በፊትም ተገናኝተን ስለነበር የቴዎድሮስስ በርካታ የሆኑ የአደረጃጀት ለውጦችን እያደረገ የነበረ ነው። እንግዲህ የዚህ ለውጥ ውጤት ነው እንግዲህ አሁንም የድሉ ባለቤት ያደረገን። እንግዲህ እንደምታውቀው በተለያዩ ከተሞችም እየገባ ጠላት ሲደነፋ ነበረ። በተለይ በታንክ እየታጀበ በዲሽቃ እየታጀበ ለ10 እና ለ15 ደቂቃ የሚሆን እየሰበሰበ ህዝቡን ፋኑን በትንነዋል። ከዚህ በኋላ መለቃቀም ነው የሚቀረን እያለ በአንድ ጎን ደግሞ ካላስተረቃችሁን እያለ የምልጃ ማት ህዝቡን ጭምር ሲለምን የነበረበት ሁኔታ ነው ያለ። እንግዲህ ይህንን ያስተነፈስንበት ማርቆስ ድረስ ገብተን እየፈለግነውን ኦፕሬሽን እየሰራን ያለንበት ሁኔታ ስለሆነ አሁንም ውጊያዎች ይቀጥላሉ። በርካታ የሆኑ ዝግጅቶች ተደርገዋል። ከዚህ በኋላ ከጉድጓዱ የማይወጣበትን ሁኔታ አዘጋጅተናል። ከዛም በላይ ወደ ትልቁ አብዮት ወደ ተፈለገው አብዮት ወደ ምንፈልገው መቋጫ የሆነ አብዮት ለመንደርደር ትልቅ የመነሻ ጀብድን ያገኘ ነው። በተለይ ይህንን በማስተባበር ደግሞ የ24ኛ ክፍለ ጦር አመራሮች የ602ኛ ኮር 24ኛ ክፍለ ጦር አመራሮች በጣም ሊበረታቱ የሚገባ ነው የሚሆነው። እንግዲህ በእኛ በኩል በጣም በእድሜ ትናንሾች 27 ዓመት 28 ዓመት እና 29 ዓመት ናቸው። እንግዲህ በእኛ በኩል ያለ እንግዲህ ለወራት ያክል ሲዘጋጁበት የነበረውን ከጀነራል ነኝ ብለው ነው እንግዲህ ፊልድ ማርሻል ነው ተብሎ የሚጠራው ከብርሃኑ ጁላ እስከታች እስከ ኮሎኔል ድረስ ሲዘጋጁበት የነበረውን እና 50 አለቃ ማክቤል እነ ንብረት እነ ኤርሚያስ ናቸው። እንግዲህ በትንትኑን አውጥተው በትንሽ ደቂቃ ውስጥ ይህንን ጀብድ ሊፈጽሙ የቻሉት ማለት ነው። አሁንም ሙሉ ቁመና ላይ የሚገርም ቁመና ላይ ነው የምንገኘው። የተለየ ግዳጅ ለመፈጸም ዝግጅታችን በዚህ ልክ ይመስላል ማለት ነው ፈልገው ወንድማገኝ። በጣም ጥሩ። የመጨረሻ ጥያቄ ላድርገው። እንግዲህ በተደረጉ ውጊያዎች ከ80 በላይ የመንግስት ወታደሮች በእጃችሁ ይገኛሉ እና ይህንን በተመለከተ የብልጽግና ሰዎች ከሰሞኑ ምናልባት በጎጃም ፋኖ አካባቢ 3 በስለላ የተጠረጠሩ ተይዘው እርምጃ ተወሰደባቸው ከሚለው ፕሮፓጋንዳ ጋር ተያይዞ በከፍተኛ ሁኔታ የእናንተን ስም ማጥፋት ስራዎች ይካሄዱ ነበርና እንደው ይህንንም በተመለከተ ምናልባት ከምርኮኞቹ አያያዝ እነዚህ ምርኮኞች ምን ለማድረግ አስባቸዋል የሚለውን እንደው ሀሳብ ካላችሁ መልእክትም ካለ ይህን ጨምርበትና ላሰናብት። አመሰግናለሁ ወንድማገኝ። እንግዲህ እኛ የጄኔቫን ሕግ የተከተለ የምርኮኛ አያያዝ ስርዓትን ነው የምንከተለው። ምንም አይነት ወንጀል የሰሩ አይደሉም። በውጊያ ልውውጥ ነው እንግዲህ እነዚህ ምርኮኞች የያዝናቸው። በፍጹም ምንም ሊደረጉ የሚችሉበት መንገድ የለም። ዛሬም አግኝተናቸዋል። ከፍተኛ የቴዎድሮስ አመራሮች በተገኙበት የ206ኛ ኮር አመራሮች በተገኙበት እና የ24ኛ ክፍለ ጦር አመራሮች በተገኙበት ሂደን እነዚህ ምርኮኞች ለማየት ሞክረናል። ሁሎችንም የቆሰሉትን አክመናል፣ የተራቡትን አልብሰናል፣ ልብስ ቀይረናል። እንግዲህ የዓለም አቀፍ የምርኮኛ አያያዝን በተመለከተ ጄኔቫ ላይ በነበረው ስምምነት መሰረት የትኛውንም አይነት ትሪትመንት ወይም ደግሞ ክትትል እናደርግላቸዋለን። ለቀይ መስቀልም ለማስረከብ ዝግጅት እያደረግን ያለንበት ሁኔታ ነው ያለ እንጂ በፍጹም ከዚህ የተለየ እኛ መንግስት የሆንን 3 ዓመት ሙሉ ወረዳዎችን እያስተዳድርን ያለን ድርጅቶች ነን እንጂ ተራ ሽፍታዎችም አይደለንም። ቅጣት ቢቀጡ ቅጣት እንኳ የምናሳርፈው በወታደራዊ ፍርድ ቤት ውስጥ መረጃዎች ተመርምረው
ማስረጃዎች ታይተው ጥፋተኛ ሆኖ እስካልተረጋገጠ ድረስ ማንም ሰው ላይ እርምጃ የምንወስድበት ምክንያት የለም። እንግዲህ እነዚህ በውጊያ ልውውጥ የተገኙ ናቸው። በሌላው ህይወት ላይ ከሆነ ግን ምናልባትም መረጃዎች ተመርምረው እና ተጣርተው ወንጀለኛ ሆነው ከተገኙ ይህንን የህልውና ትግል ለመቀልበስና ለጠላት በመሰለል እንዲሁም ጠላትን በመሆን ቀጥታ ፊት ለፊት ውጊያ ከተገኙ እርምጃ ልንወስድ እንችላለን እንጂ በውጊያ ልውውጥ የተገኙትን አካላት እርምጃ የምንወስድበት ወይም ደግሞ የምናስፈራራበት ወይም ሌላ አይነት ቅጣት ልናደርስባቸው የምንችልበት መንገድ የለም። ልጆችንም አረጋግተን በተለይ እኔ ያገኘኋቸው 59ን አግኝቻለሁ። አረጋግተን ልጆቹን ከቤተሰቦቻቸው ጋር ለማገናኘት በተለይ በስልክ ልውውጥ ለማድረግ እና አለን አይዟችሁ በፋኖ ቁጥጥር ውስጥ ነው ያለን እንዲሉ እያደረግን ያለንበት ሁኔታ ነው ያለው እንጂ የትኛውንም ህግ ልንጥስ የምንችልበት አጋጣሚ የለም። ስለዚህ ማንም ሰው በዚህ እርግጠኛ ሊሆን ይገባዋል። እኛ መንግስትነትን የተለማመድን 3 ዓመት ሙሉ ህዝብ ያስተዳደር ፍትህ የምናውቅ ወረዳዎችን በእኛ ቁጥጥር ውስጥ አድርገን እያስተዳደር ያለን አካላት ነን እና በዚህ ምንም ጥርጣሬ ሊገባቸው አይገባም። ወንድማገኝ በጣም አመሰግናለሁ። እንግዲህ ወደፊት አዳዲስ መረጃዎች ሲኖሩ እንደዚሁ ለማግኘት እንሞክራለን። ፋኖ እስቲበል አለሙ የአማራ ፋኖ ምዕራብ ቀጠና ምኒልክ ዕዝ ምክትል ህዝብ ግንኙነት ኃላፊ በሜስ ቀርበህ ለሰጠኸው መረጃ በሜስ ተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ ወንድማገኝ።